ይሁዳ ትንቢት ከተነገረበት ለምን ይጠየቃል? እግዚአብሔር አምላካችን ይሁዳ አባቱን እንደሚገል፣ እናቱን እንደሚያገባ፣ ጌታውን እንደሚሸጥ ትንቢት ካስነገረበት ታዲያ ለምን ይሁዳ ተጠያቂ ይሆናል? እግዚአብሔር በእኛ ሕይወት ይወስናል? እሱ በወሰነልን ነው የምንሄደው ወይስ በሰጠን ነፃ ፍቃድ የሚለውን ከእናንተ የተጠየቀውን ጥያቄ ዛሬ በዚህ ትምህርት በዲያቆን ሄኖክ ኃይሌ በተዘጋጀው ከሕማማት መጽሐፍ አንስተን የምንመልስ ይሆናል። እንደ ርዕስ አድርገን ደግሞ የምናነሳው ይሁዳ ትንቢት ከተነገረበት ለምን ይጠየቃል? የይሁዳ ዕጣ ፋንታ፣ ይህንን ዛሬ እንመለከታለን። ከእናንተ የሚጠበቀው ቻናላችንን ሰብስክራይብ በማድረግ ይህን ቪዲዮ ስትጀምሩም ላይክ በማድረግ ቪዲዮ ስንለቅ ደግሞ እንዲደርሳችሁ የደወል ምልክቷን በመጫን ብቻ ይሆናል። ቪዲዮአችንን ከምትመለከቱ 70%ቱ ቻናላችንን ሰብስክራይብ ሳታደርጉን ነውና የጀመራችሁት ቻናላችንን ሰብስክራይብ አድርጉልን። ይሁዳ ትንቢት ከተነገረበት ለምን ይጠየቃል? የካህናት አለቆችም ብሩን አንስተው የደም ዋጋ ነውና ወደ መባ ልንጨምረው አልተፈቀደም አሉ። የግብዝነታቸው መጠን ያስደንቃል። አሳልፎ እንዲሰጣቸው ገንዘብ አንስተው የከፈሉት እነርሱ ናቸው ለይሁዳ። ይህንን ማድረጋቸው እንደሚያረክሳቸው ሳያስቡ ገንዘቡ ደርሶ ሲመለስ ግን ያረክሰናል አሉ። ለደም ዋጋ ገንዘብ አንስቶ ከከፈለው ሰውና ከተከፈለው ገንዘብ የትኛው የረከሰ ነው? ተማክረውም የሸክላ ሰሪውን መሬት ለእንግዶች መቃብር ገዙበት። ስለዚህ ያ መሬት እስከ ዛሬ ድረስ የደም መሬት ተባለ። በዚያን ጊዜ በነቢዩ በኤርምያስ የተባለው ከእስራኤል ልጆችም አንዳንዶቹ የገመቱትን የተገመተውን ዋጋ 30 ብር ያዙ፣ ጌታም እንዳዘዘኝ ስለ ሸክላ ሰሪ መሬት ሰጡት የሚል ተፈጸመ። የማቴዎስ ወንጌል ምዕራፍ 27። ይህንን በነቢዩ ኤርምያስ የተነገረ ትንቢት የተናገረው ነቢዩ ዘካርያስ ነው የሚል ሐሳብ በአንዳንድ የትርጉም ሊቃውንት ዘንድ ተጽፎ የምናገኝ ሲሆን በወንጌሉ ኤርምያስ የተባለው በጸሐፊ በተርጓሚ በቅጂ ስህተት ነው የሚል ማብራሪያም ሲሰጥ ይታያል። እርግጥ ነው በነቢዩ ዘካርያስ ከዚህ ጋር የሚቀራረብ ቃል የተናገረ ቢሆንም ይህ ትንቢት ቃል ግን በግልጽ ተጽፎ የሚገኘው ከ80 አንዱ መጽሐፍት አንዱ በሆነው በተረፈ ኤርምያስ ነው። በእኛ ቤተክርስቲያን ያለው የዚህ መጽሐፍ ቅጂ ሌሎች ጋር ካለው ባለ አንድ ምዕራፍ መጽሐፍ የሚበልጡ ምዕራፎች ያሉት ሲሆን ቤተክርስቲያናችን ለመጨረሻ ጊዜ ባሳተመችው ህትም ላይ ግን ተረፈ ኤርምያስን ከሌሎች ሀገራት ትርጉም ጋር አንድ የሚያደርገውን ምዕራፍ ብቻ አካታ አስቀድሞ የተረፈ ኤርምያስ ተከታይ የነበሩትን ምዕራፎች ለብቻ ተረፈ ባሮክ በሚል አካተዋለች። ይሁንና ተረፈ ባሮክ በተባለው ቅጂ ላይም ትንቢቱ በኤርምያስ አንደበት መነገሩን በማመልከት የሚጀምር ስለሆነ መሰረታዊ ለውጥ አያመጣም። ቅዱስ ጀሮም ይህንን ትንቢት በተረጎመበት ስፍራ ላይ በኢትዮጵያ ቤተክርስቲያን ቀኖና ተካቶ የሚገኘው ይህን የኤርምያስ ትንቢት አስመልክቶ ፍንጭ ጽፏል። በቅርቡ ከናዝራውያን ወገኖች መካከል የሆነ አንድ ዕብራዊ ሰው አንዲት ትንሽ የዕብራይስጥ መጽሐፍ አምጥቶልኝ አንብቤ ነበር። ይህ መጽሐፍ የነቢዩ ኤርምያስ መጽሐፍ ሲሆን ይህም ትንቢትም ቃል በቃል ተጽፏል ይላል ጸሐፊው ዲያቆን ሄኖክ ኃይሌ። ጥናት ማድረግ ቢያስፈልግም ቅዱስ ጀሮም ያገኘው የዕብራይስጥ መጽሐፍ ግን የኢትዮጵያ ቤተክርስቲያን የተረፈ ኤርምያስ ቅጂ ምንጭ ሊሆን እንደሚችል ለመገመት አያዳግትም። ስለ መሬቱ መገዛትና ስለ ይሁዳ አሟሟት ከወንጌሉ በተጨማሪ
ቅዱስ ጴጥሮስም ትንቢት አጣቅሶ ሲናገር እናገኘዋለን። ከኛ ጋር ተቆጥሮ ነበር፣ ለዚህም አገልግሎት ታድሎ ነበርና ይህም ሰው በአመፅ ዋጋ መሬት ገዛ፣ በኢየሩሳሌም ለሚኖሩ ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ፣ እርሱም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ የሚኖርባትም አይኖር፣ ሹመትንም ሁሉ ሰው ይውሰዳት ተብሎ ተጽፏል። ሐዋርያት ሥራ ምዕራፍ 1 ቁጥር 17 ላይ። ወንጌላዊ ማቴዎስ ይሁዳ የወረወረውን ብር አንስተው መሬቱን እንደገዙ ሲናገር፣ ቅዱስ ጴጥሮስ ደግሞ ይህም ሰው የአመፅ ዋጋ መሬት ገዛ ብሎ ገዢውን ይሁዳ ያደርገዋል። ይህንን ያለበት ምክንያትም ምንም እንኳን ብሩን አሽቀንጥሮ ቢጥለውና ገዢዎቹ ሌሎች ቢሆኑም ካህናቱ ተጠይፎ ለመቃብር እንዲሆን የገዙት መሬት ባለቤቱ ይሁዳ ስለሆነና መሬቱም በይሁዳ ገንዘብ የተገዛ ስለሆነ ነው። የስፍራው ስም የደም መሬት ወይም አኬልዳማ መባሉ በወንጌሉ አገላለጽ በክርስቶስ የደም ዋጋ የተገዛ መሆኑን የሚያመለክት ሲሆን በሐዋርያት ሥራ ላይ ባለው አገላለጽ ደግሞ የተገዛበት መሬት ባለቤት ይሁዳ ሆዱ ተዘርግፎ ከመሞቱ ጋር ተያይዟል። ያ ስፍራ መሬቱ ለሸክላ ሥራ የሚሆን አፈር ያለበት አካባቢ በመሆኑ በዚያ አካባቢ ሸክላ ሰሪዎች በብዛት ስለሚኖሩበት የሸክላ ሰሪ መሬት ተብሎ ተጠርቷል። ቦታው ከተገዛ በኋላ ዘመድ የሌላቸው እንግዶች መጥተው ድንገት ሲሞቱ የሚቀበሩበትም ሆኗል። ሰው የለኝም የሚሉ ዘመድ አልባ በሽተኞችን በታምራቱ ሲፈውስ የነበረው መድኃኔዓለም አሁን ደግሞ በደም ዋጋ ቀባሪ ለሌላቸው እንግዶች መቀበሪያ ስፍራ አገኘ። ስለ ይሁዳ በነቢዩ ዘካርያስና በነቢዩ ዳዊት አንደበት አስቀድሞ ትንቢት ተነግሮ ነበር የሚለውን የሚሰማ ሰው መቼም ጥያቄዎች ሳይፈጠሩበት አይቀርም። ርዕሳችንም መነሻችንም ይሄ ነው። አስቀድሞ ይሁዳ ጌታን አሳልፎ እንደሚሸጠው የተጻፈ ነገር ከሆነ ይሁዳ ከተጻፈበት ውጪ ምን ማድረግ ይችላል? ትንቢቱ የተነገረ ከሆነ ይሁዳ ጌታን አለመሸጥ ይችል ነበር ወይ? የይሁዳም ሆነ የሰው ልጅ ዕጣ ፈንታው አስቀድሞ በእግዚአብሔር የተወሰነ አይደለምን? የሚሉ ጥያቄዎች በብዙዎች አይምሮ ውስጥ ሊመላለሱ ይችል ይሆናል። ክብር ይግባውና እግዚአብሔር ደራሲ ነው፣ ዓለምም የተውኔት መድረክ ናት፣ እኛም ተዋናያን ነን፣ የምንጫወተውም የተጻፈልንን ብቻ ነው፣ የምታደርገውን ሁሉ እንደምታደርግ አስቀድሞ ተወስኗል፣ ምንም ብትለፉ ያው የተጻፈው አይቀርም የሚል ሐሳብ የሚያነቀንቁ ሰዎች ይህንን ጥያቄ መልስ የሌለው ውስብስብ እንዲመስለን አድርገውታል። ምንም እንኳን የፈጣሪ አስቀድሞ መወሰንና ምርጫ የትንቢትና ጠፈንታ ርዕሰ ጉዳይ እጅግ ሰፊና ብቻውን መጻፍ የሚሻ ርዕሰ ጉዳይ ቢሆንም በይሁዳ አማካኝነት ግን ቢያንስ ከላይ ያነሳናቸውን ጥያቄዎች በቤተ ክርስቲያናችን አስተምህሮ መሰረትነት ለመመለስ እንሞክራለን። በመጀመሪያ ለይተን ልናውቅ የሚገባን አስቀድሞ ማወቅና አስቀድሞ መወሰን የተለያዩ ነገሮች መሆናቸውን ነው። በእርግጥም እግዚአብሔር ለወደፊት የሚሆነውን ነገር አስቀድሞ ያውቃል። አዳምንም ከመፍጠሩ በፊት አዳምን እንደሚበድል ያውቃል። ዓለም ሳይፈጠር በፊት በአሁኗ ቅጽበት እየሆነ ስላለው ነገር እስከ ዕለተ ምጽአቱ ያለውን ነገር የሚጸድቅ የሚኮነነውን ክፉን በጎን እግዚአብሔር አስቀድሞ ያውቃል። ሁሉን አስቀድሞ ያውቃል ማለት ግን አስቀድሞ ያወቀውን ነገር እንዲሆን ይወስናል ማለት ግን አይደለም። በመሰረቱ ፈጣሪ የሰው ልጅ ካለበት የጊዜ መለኪያ ውጭ በመሆኑ ለወደፊትም የሚለው ቃል ለእግዚአብሔር አይስማማም። የሰው ልጅ እንኳን አሁን ካለበት ጋላክሲ ወጥቶ ቢመለስ ምድር ብዙ ዓመታት አልፏት ልትጠበቀው የምትችል መሆኗ በሚታመንበት ዘመን ከየትኛውም የህዋ ስርዓትና ከጊዜ መለኪያ ውጪ የሆነው ፈጣሪ በእኛ መደብ ከተን ለእርሱ ያለፈ ይሁን የወደፊት ብለን ልናገር አንችልም። ስለዚህ ሁሉን አስቀድሞ ያውቃል ማለት ግን አስቀድሞ ያወቀው ነገር እንዲሆን ይወስናል ማለት ግን አይደለም።
እግዚአብሔር ሁሉን አስቀድሞ ከወሰነ ለሰው ልጅ አድርግና አታድርግ የሚል ሕግና ትእዛዝ መስጠት አያስፈልገውም ነበር። እንደዚያ ቢሆን ሕግጋትን መስጠቱም ልጅ ላይ በርን ቆልፎ ከቤት አትውጣ እንደማለት ያለ ስላቅ ይሆናል። አንዳንዶች እንደሚሉት እርሱ የጻፈልንን ብቻ የምንኖርና በራሳችን የመወሰን መብት የሌለን የአምላካዊ ድርሰት ተዋንያን ሆነን ከሆነ ምንም ኃጢአት ብንሰራ መቀጣት፣ ምንም አይነት ጽድቅ ብንሰራ መሸለም የለብንም ማለት ነው። ምክንያቱም በተጫወተው ገጸ ባህሪ ወንጀል የሚታሰር፣ በተጫወተው ገጸ ባህሪ ደግነት የሚሸለም ተዋንያን የለምና። ስለዚህ የእግዚአብሔር ሁሉን አዋቂነት የሰው ልጅን ነፃ ፈቃድ የሚነካ፣ በሰው ልጅ ላይ የሚወስን አምላክ የለንም። ስለዚህ አስቀድሞ በማወቅና አስቀድሞ በመወሰን መካከል የትርጉም ልዩነት አለ። ይህን ብቻ ለማሳየት ጥቂት ምሳሌዎችን እንጠቀም። አንድ ሰው ከአንድ ሐኪም ዘንድ ቀርቦ ሲመረመር ሐኪሙ የሕክምና ትምህርቱ የሰጠውን ጥበብ ተጠቅሞ ልክ የዛሬ ወር አንድ ዓይንህ ይጠፋል ብሎ ነገረው። ይህ ሕመምተኛም ሐኪሙ አስቀድሞ እንደተናገረው ልክ በአንድ ወሩ ዓይኑ ጠፋ። በእርግጥ ይህ ሰው ዓይኑ የጠፋው ሐኪሙ ይጠፋል ስላለው ነው። ሐኪሙንስ አንተነ ዓይኑን ያጠፋሁ ብለን ልንከሰው እንችላለን? በፍጹም አንችልም። ባይሆን የሰውየው ዓይን መጥፋቱ የሐኪሙን አዋቂነት አስበን እናደንቃለን እንጂ ሐኪሙ እንዳለው ያ ሰው ዓይኑ ባይጠፋ ደግሞ አላዋቂነትን አስበን እንዘበትበታለን እንጂ ለዓይኑ መጥፋትም አለመጥፋትም ሐኪሙን መንስኤ አድርገን አናቀርበው። ሌላ ምሳሌ፣ አንድ ሰው ከፍ ካለ ሕንፃ ላይ ሆኖ ቁልቁል የሚመላለሱትን የመኪኖች እንቅስቃሴ ቢመለከትና ሁለት መኪኖች በአንድ ሕንፃ የተለያየ አቅጣጫ ሲተያዩ ሲመጡ አይቶ እነዚህ መኪኖች ሊጋጩ ነው እያለ ቢጮህና እንዳለው ከሰከንዶች በኋላ መኪኖቹ ቢጋጩ መኪኖቹን ያጋጨው አንተ ነህ ተብሎ ሊወቀስ አይችልም። ያለበት ከፍታ ሁለቱንም መኪኖች ያሉበት ሁኔታ ለማየት የሚያስችል ስለሆነ ተናገረ እንጂ ለመኪኖቹ መጋጨት ያደረገው አስተዋጽኦ ወይም ትንቢት የለም። አስቀድሞ በማወቅና አስቀድሞ በመወሰን መካከል ልዩነት አለ ማለት ነው። እግዚአብሔር ሁሉን ነገር ከመሆኑ አስቀድሞ ያውቃል ማለት አስቀድሞ ይወስናል ማለት አይደለም። ከላይ ባነሳነው ምሳሌ መሰረት ነገሮችም የሚሆኑት እግዚአብሔር አስቀድሞ ስላወቃቸው ሳይሆን በተቃራኒው እርሱ ያወቃቸው ስለሚሆኑ ነው። እግዚአብሔር ስለወደፊቱ ያለው ዕውቀት እኛ ስላለፈው ታሪክ የዓይን ምስክሮች ሆነን እንደምናውቀው ያለ ነው። በአንድ የቆየ የእግር ኳስ ውድድር ላይ ተመልካች የነበረ ሰው በዚያን ዕለት የእገሌ ቡድን አሸንፎ የእገሌ ቡድን ተሸንፎ ብሎ ቢተርክ ታሪኩ ያለፈ እስከሆነ ድረስ አንተ ስላልክ ነው ይሄ ቡድን የተሸነፈው የሚል ሰው የለም። እኛ ባለፈው ነገር ላይ የምንናገረው ስላየን እንደሆነ ከጊዜ መለኪያ ውጪ የሆነው ፈጣሪም ስለመጪው ክንውን የሚያውቀው የሚሆነውን ስላየ ነው እንጂ እንዲሆን ወስኖ ወይም ያ ነገር እንዲሆን አስገድዶ አይደለም። ስለ ይሁዳ አሳልፎ እንደሚሰጠው ፈጣሪ አስቀድሞ ማወቁም ይሁዳ እንዲሸጠው አስቀድሞ የመደበው ሰው ሆኖ ሳይሆን አስቀድሞ ያወቀው ስለሚሸጠው ነው። ይህ ካልን አስቀድሞ የተነገሩ ትንቢቶችስ እንዴት ይታያሉ ወደሚለው ርዕሰ ጉዳይ እንምጣ። በመጀመሪያ ትንቢትም እንደ መንስኤ ሳይሆን እንደ ውጤት ካልተረዳ ነው ነገሩን ለመረዳት እንቸገራለን። ትንቢቶች የሚነገሩት ነገሮች ስለሚሆኑ ነው እንጂ ነገሮች የሚሆኑት ትንቢቶች ስለተነገሩ አይደለም። ትንቢቱም ይሆናል እንጂ ይሁን ተብሎ የሚነገር አይደለም። በመጽሐፍ ቅዱስ ትንቢቱ ይፈጸም ዘንድ ይህ ሆነ ተብሎ የተጻፉት ቃላት ሁሉም የተጻፉት ትንቢቱ እንደተፈጸመ ከተረጋገጠ በኋላ እንጂ ትንቢቱ እስከሚፈጸምበት እስከ መጨረሻው ቅጽበት ድረስ
ትንቢቱ የተነገረበት ሰው ትንቢቱን የመለወጥ እድል አለው። እግዚአብሔርም የተናገርኩት ከሚጠፋ ብሎ የሰዎችን የመዳን እድል የሚዘጋ ጨካኝ አምላክ አይደለም። ስለ ሰው ልጅ መጥፋትና መዳን የሚነገሩ ትንቢቶችን እንደ ሁኔታው ሊፈጸሙ የሚችሉ ትንቢቶች ኮንዲሽናል ናቸው እንጂ እንደ ሰማይና ምድር ማለፍ የማይለወጡ ትንቢቶች ፊክስድ አይደሉም። ለይሁዳ አስቀድመው የተነገሩበት ትንቢቶች ቢኖሩም ጌታችን የይሁዳን ክፋት አውቆ በተደጋጋሚ ነገሩ ከመሆኑ በፊት ከመንገዱ እንዲመለስ በብዙ መንገድ አስጠንቅቆት ነበር። አሳልፎ ለሚሰጠኝ ለዚያ ሰው ባልተወለደ ይሻለው ነበር ብሎ አስጠንቅቆታል። እስከ መጨረሻዋ ምሽት ድረስ ፍቅሩን ሳያጎድል ከሐዋርያቱ ሳይለይ ለይሁዳ ብቻ በሚገቡ ቋንቋ ከክፉ መንገዱ እንዲመለስ አሳስቦታል። ከአይሁድ ተዋውሎ የመጣው ይሁዳ መሆኑን እያወቀ በደቀ መዛሙርቱ ፊት ሳያጋልጠው ከእናንተ አንዱ አሳልፎ ይሰጠኛል ብሎ ተናግሮ ለይሁዳ መዳን ሲል ምንም የማያውቁት ደቀ መዛሙርቱ እኔ እሆነን እስከ ማለት ደርሰው እንዲደነግጡ አድርጓቸዋል። ይሁዳ ግን ከዚህ ሁሉ ማስጠንቀቂያም በኋላ ሊመለስ አልወደደም ነበር። እንኳንስ ሁሉን አዋቂው ፈጣሪ ይቅርና ልጃቸው ሰነፍ ተማሪና አጉል ቦታ የሚውል እንደሆነ ያዩ ወላጆች አንተ ልጅ ተው፣ ከዚህ ከቀጠልክ ሱሰኛ ትሆናለህ እያሉ ቢገስጹት እናንተ ስላላችሁ ነው ለዚህ የበቃሁት እንደማይል በይሁዳ ላይ ጌታችን ይናገር የነበረው ተግሳጽ ሁሉ ይሁዳን ከክፉ መንገድ ለመመለስ ያደረገው እንጂ እንዲጠፋ የሰጠው ውሳኔ አልነበረም። ምንም እንኳን ትንቢቶች ቢነገሩም ይሁዳ እስከተመለሰ ድረስ እግዚአብሔር የያዕቆብን መመለስ ይወዳልና ስለማይወድቅ ፍቅሩ ሲል ትንቢቶቹን ይሽራቸው ነበር። ፍቅር ለዘላለም አይወድቅም፣ ትንቢትም ቢሆን ይሻራል ተብሎ በአንደኛ ቆሮንቶስ ምዕራፍ 13 ላይ ተጽፏል። ለነነዌ ሰዎች ስለ ፍቅሩ ሲል ዮናስን አስከፍቶ የተነገረባቸውን የጥፋት ትንቢት የሻረ አምላክ ይሁዳን ቢመለስ ኖሮ የተነገረውን ትንቢት እስካልተፈጸመ ድረስ ነቢያቱ እንደ ዮናስ ቢከፋም እንኳን ይሽሮ ነበር። ትንቢት ዮናስ ላይ እንደምናነበው እግዚአብሔር በቃሉ እንዲህ ሲል ተናግሯል። ስለ ሕዝብ፣ ስለ መንግሥት እነቅል አፈርስም አጠፋም ዘንድ በተናገርኩ ጊዜ ይህ ስለ እነርሱ የተናገርኩበት ሕዝብ ከክፋቱ ቢመለስ እኔ ያደርግበት ዘንድ ካሰብኩት ክፉ ነገር እጸጸታለሁ። ስለ ሕዝቡም ስለ መንግሥትም እሰራውና እተክለው ዘንድ በተናገርኩ ጊዜ በፊቴ ክፉ ነገር ቢያደርግ ቃሌንም ባይሰማ እኔ ያደርግለት ዘንድ ስለተናገርኩት መልካም ነገር እጸጸታለሁ ብሎ ተናግራል። እኛን ለመማር የፈጠነ አምላክ እኛ ላይ ለመፍረድ ደግሞ የዘገየ አምላክ ስለሆነ አምላካችን በእኛ ላይ ሊደርስ ካለው ክፋት ሁሉ ሊጠብቀን የታመነ አምላክ ነው። ታዲያ ይሁዳ ትንቢት ስለተነገረበት ሳይሆን የተጠየቀው በኃጢአቱ፣ በስህተቱ፣ በበደሉ ነው። ለይቅርታ ልቡን ስላልከፈተ፣ ወደ ንስሐ ልቡን ስላልመራ ይሁዳ ሊጠፋ ችሏል። የጴጥሮስና የይሁዳ ኃጢአት ተመሳሳይ ነበር። ሁለቱም ክደውታል። ነገር ግን ጴጥሮስ ተጸጸተ፣ ይቅርታም ጠየቀ፣ ክርስቶስም ማረው። ይሁዳ ግን ስተት ሰራ፣ ነገር ግን ይቅርታ ሊጠይቅ ግን አልቻለም። የይሁዳ ታሪክ በዚያ ያበቃል። የኛ ሕይወትና ታሪክ ግን ይቀጥላል። ንስሐ ለመግባት ዝግጁ ነን። ወደ እርሱ ለመመለስ፣ ወደ እርሱ ለመቅረብ፣ ከክህደታችን ለመመለስ፣ ከኑፋቂያችን ለመመለስ፣ ከዝሙታችን፣ ከስርቆታችን፣ ከኃጢአታችን ለመመለስ ዝግጁ ነን። የእያንዳንዳችን ዕጣ ፈንታ እኛ ላይ የተወሰነ ነው። ክርስቶስ በእኛ ላይ የሚያደርገው ሁሉ እኛ በሰራነው ሥራ ልክና በእርሱ ቸርነት ልክ ነው። እንድንመለስ እርሱ አምላካችን ይርዳን። ውድ የያኖስ ቲዩብ ቤተሰቦች ዛሬ ከዲያቆን ሄኖክ ኃይሌ ሕማማት መጽሐፍ ከተሰኘው ይዤላችሁ የቀረብኩላችሁ ታሪክ ወይም ደግሞ የጥያቄዎቻችሁ መልስ ይሄን ይመስል ነበረ። ስለነበረን ጊዜ አምላካችን ስም የተመሰገነ ይሁን።
ባካችሁን ቻናላችንን ሰብስክራይብ በማድረግ ላይክ በማድረግ ለብዙዎችም በማጋራት አብሮነታችሁን አሳዩን። ወስብሐት ለእግዚአብሔር። ይቆየን።